የቤተሰብ ግጭት ወይም ደግሞ የቤተሰብ ውስጥ የሚኖረው ኮንፍሊክት ልጆች ከሚገባ በላይ እንዲያስቡ፣ እንዲጨነቁ፣ ለህይወት ያላቸው ግምት የተዛባ እንዲሆን ያደርጋቸዋል። እነዚህ ልጆች ሊበሉ ሊጠጡ ይችላሉ፣ ጥሩ ልብስ ሊለብሱ ይችላሉ። ነገር ግን የቤተሰብ ሰላም አለመኖርና የቤተሰብ ግጭት በልጆች አእምሮ ላይ እንደዚህ አይነት ጫና ያሳድራል። ሌላው ደግሞ እንደዚሁ ከዚህ ጋር ተያይዞ ከቤተሰቦቻቸው ጋር አታችመንት የሌላቸው። ጤና ይስጥልኝ ፕሮግራማችንን ተከታታዮች እንደምን ሰነበታችሁ? ይህ የጥሩ ጎጆ የተሰኘው ፕሮግራም ነው። በዚህ ፕሮግራም እንደተለመደው ቤተሰባዊ ነክ ጉዳዮችን፣ ማህበራዊ ነክ ጉዳዮችን፣ ቤተሰብን፣ ማህበረሰብን፣ ሀገርን ይጠቅማል የምንላቸውን በጎ ሀሳቦች ይዘን የምንገኝበት ፕሮግራም ነው። አብራችሁን እንድትቆዩ እየጋበዝኳችሁ ይህንን ቤት ሰብስክራይብ፣ ላይክ እና ሼር ማድረግን ሳትሰነፉ አብረን እንቆይ። ለዛሬ ያዘጋጀሁላችሁ ፕሮግራም ደግሞ ልጆችን የአእምሮ ደህንነት መጠበቅ በሚል ነው። ምንድን ነው የአእምሮ ደህንነት? እንዴት ነው የልጆቻችንን የአእምሮ ደህንነት የምንጠብቀው በሚለው ሀሳብ ዙሪያ ስንመያለስ ልጆች ዛሬ ላይ ለተለያዩ የአእምሮ ጭንቀቶች እየተጋለጡ ወይም ደግሞ ለዲፕሬሽን እየተጋለጡ እናያለን። እና እነዚህ ልጆች ቀድሞ ቤተሰብ ልጆች ላይ ያለውን ባህሪ በማየት የልጆችን እንቅስቃሴ በማየት ልጆች ችግር ውስጥ እንዳሉ አውቆ ለልጆች በጊዜ መፍትሄ መፈለግና የልጆችን ደህንነት መጠበቅ እንዲቻል በሚል ነው ዛሬ ይህንን ሀሳብ ይዤላችሁ የቀረብኩት። እና ይሄ የአእምሮ ዲፕሬሽን ወይም ደግሞ የአእምሮ ጭንቀት በምንድን ነው የሚለየው? እንዴትስ ይታወቃል? ልጆችን ስናያቸው በጣም ከሚገባው በላይ ነጭናጫ ሲሆኑ፣ ከሚገባ በላይ ደስታ ሲያጡ፣ እንደገና ደግሞ መጫወት ሳይፈልጉ ራሳቸውን ሲያገሉ፣ ብዙ ሰዓት ሲተኙ ወይም ደግሞ የምግብ ፍላጎታቸው እጅግ እየቀነሰ ሲመጣ፣ የመማር ፍላጎት ሳይኖራቸው ሲቀር ይሄ የሚያመላክተው ምንድነው? ልጆች ለዲፕሬሽን ታልፈው እየተሰጡ እንደሆነ፣ ለአእምሮ ችግር እንዲሄዱ የሚያደርግ በጊዜ ሶሉሽን ካልተፈለገለት እና ለምንድን ነው ልጆች ለዚህ ችግር የሚጋለጡት? በመጀመሪያ ደረጃ እንዴት ነው ልጆች ለዚህ ለአእምሮ ውጥረት ወይም ለዲፕሬሽን የሚጋለጡት እንዴት ነው ብለን ስናስብ የመጀመሪያው የቤተሰብ ግጭት ወይም ደግሞ በቤተሰብ ውስጥ የሚኖረው ኮንፍሊክት ልጆች ከሚገባ በላይ እንዲያስቡ፣ እንዲጨነቁ፣ ለህይወት ያላቸው ግምት የተዛባ እንዲሆን ያደርጋቸዋል። እነዚህ ልጆች ሊበሉ ሊጠጡ ይችላሉ፣ ጥሩ ልብስ ሊለብሱ ይችላሉ። ነገር ግን የቤተሰብ ሰላም አለመኖርና የቤተሰብ ግጭት በልጆች አእምሮ ላይ እንደዚህ አይነት ጫናን ያሳድራል። ሌላው ደግሞ እንደዚሁ ከዚህ ጋር ተያይዞ ከቤተሰቦቻቸው ጋር አታችመንት የሌላቸው። ልጆች በተለያየ ምክንያት ቤተሰቦቻቸውን ላያገኙ ይችላሉ። አንዳንዱ ቤተሰብን በሞት ያጣል። ሌላው ደግሞ በፍቺ ምክንያት አንዱ ቤተሰብ ሌላ ቦታ ሊኖር ይችላል። እንደገና አብረው እንኳን ኖረው ከስራቸው ባህሪ የተነሳ እጅግ ቢዚ በመሆን ለልጆቻቸው ጊዜ የማይሰጡ ቤተሰቦች ይኖራሉና በእንደዚህ አይነት ምክንያቶች ልጆች ከቤተሰቦቻቸው ጋር አታችመንት አይኖራቸውም። ይሄ ልጆች ለተለያዩ ውጥረት እንዲጋለጡ ያደርጋቸዋል። ልጆች በባህሪያቸው ምን ይፈልጋሉ? የሚያቅፋቸው፣ ስሜታቸውን የሚያዳምጥላቸው፣ የሚያደንቃቸው፣ አብሯቸው የሚቆይ ቤተሰብ ይፈልጋሉ። እነዚህን ሉዝ እያደረጉ በመጡ ቁጥር ልጆች ለውጥረት ይጋለጣሉ። ከሌሎች ልጆች ጋር ኮሚኒኬት ማድረግ አይችሉም። ብቸኛ ይሆናሉ። እንደገና ነገሮችን ብቻቸውን በማሰላሰል ይጎዳሉ። ይሄ ደግሞ ልጆችን ወደ ዲፕሬሽን ይመራቸዋል ማለት ነው። ሶስተኛው ደግሞ ትራውማ ነው። የተለያዩ ትራውማዎች ልጆች ይገጥማቸዋል ማለት ጠባሳዎች፣ ለሰው የማይናገሩት። ለምሳሌ በአሳዳጊዎቻቸው ወይም ቤት ውስጥ ባሉ አጋዦቻቸው ልጆች ሊመቱ ወይም ደግሞ ሌላ ጥቃት ሁሉ ሊደርስባቸው ይችላል። ስለሚያስፈራሯቸው አይናገሩም፣ ወይም ቤተሰብ በአቅራቢያ ስለማይኖር አያውቅም። በጎረቤት ሊጠቁ ይችላሉ፣ ለማንም አይናገሩም። ለምን? ቤተሰቦቻቸው ጋር አታችመንት ስለሌላቸው፣ በቅርበትም ስለማይገኙ። እነዚህ ጉዳዮች ምንድነው የሚፈጥሩት? በልጆች ቀሪ ህይወት ላይ ልጆች ለዲፕሬሽን እንዲጋለጡ ያደርጋቸዋል። ይሄ እንግዲህ ቤተሰብ ከልጆች ጋር አብሮ አለመቆየቱን፣ አብሮ አለመሆኑን የሚያሳየው። ስለዚህ ቤተሰብ በተቻለ አቅም ልጆችን አብሮ የመሆንን ሂደት አብሮ ማከናወን ይኖርበታል። ከልጆች ጋር ቅርብ መሆን አለበት። በእርግጥ ከአቅም በላይ የሆኑ ነገሮች አሉ። ቢሆንም ግን ልጆችን ማዳመጥ፣ የልጆችን ስሜት ማንበብ መቻል
ለልጆች በጊዜ ሶሉሽን ወደ ከፋ ችግር ሳይሄዱ መፍትሄ እንዲገኝ ይሆናል። ሌላው በትምህርት ቤት ያለ ግፊት እና እንደገናም ደግሞ ይሄ ቡሊንግ አለ ትምህርት ቤት ውስጥ እርስ በርስ ልጆች የሚፈጥሩት አንዱ ሌላውን አቢዩዝ ማድረግ አለ። እነዚህ ነገሮች በልጆች ስሜት ላይ የማይገባ ነገርን ይፈጥራሉ። ለምሳሌ ትምህርት ቤት ውስጥ በፊዚካሊ ሂጅ የሆኑ ወፍራም የሆኑ ልጆች አሉ። እነዛን ሌሎች ጓደኞቻቸው በሰውነታቸው ውፍረት ያበሽቋቸዋል፣ ቅጥል ስም ይሰጧቸዋል። እነዚህ ሁኔታዎች ልጆችን እጅግ ራሳቸውን እንዲጠሉ፣ ራሳቸውን እንዳይቀበሉ እንዲሁም እያደገ ከሌሎች ራሳቸውን ማላቀቅ፣ አላምርም፣ ቆንጆ አይደለሁም፣ የሚያደንቀኝ የለም፣ ከዚህ ሁሉ ራሴን ባጠፋ ሁሉ ብሎ የሚወስኑ ልጆች አሉ። በቅርብ ጊዜ አንዲት የ13 ዓመት ልጅ በራሷ ላይ የወሰነችውን ውሳኔ አይተናል። እቺ ልጅ ጥሩ ቤተሰብ ያላት ናት። ኢቭን ልደቷ የሚከበረው አሜሪካን ነበረ። ቲኬት ሁሉ ተቆርጦላታል። ነገር ግን በጣም የምትሰቃይበት የራሷ ጉዳይ ነበራት። ለምን አታችመንት የሌለን ይመስለው። ይሄ ማለት ልጆች ልደታቸው አሜሪካን ስለተከበረ ጥሩ ስለበሉ ጥሩ ስለለበሱ ልጆች ጥሩ ኑሮ ይኖራሉ ማለት አይደለም። ስለዚህ ቤተሰብ ልጆቹን ቀርቦ ከዚህ ስህተት ተምሮ ለልጆች ጊዜ ሰጥቶ የልጆችን ስሜት አዳምጦ ከልጆች ጋር አብሮ አታጅ ሆኖ ምን እየገጠማቸው ነው? ቤተሰብ አብሮ አታጅ ሲሆን ቤተሰብ ካደነቀው ከቤተሰብ ውጭ ያለው ድምጽ አይሰማውም። አንድ ልጆች በጣም ቤተሰብ የሚላቸውን ነገር ይሰማሉ። ቤተሰብ ልጆቻቸውን ቆንጆ ነው ሼኔጅ ጎበዝ በጣም ነው የምታምሪው ካለ ሌላ ሰው አስቀያሚ ቢላቸው ልጆች አይሰሙም። የሚገርማቸው ነገር ግን ከቤተሰብ ምንም አይነት ድምጽ ሲያጡ ከውጭ የሚፈልጉት ነገር ያ ደግሞ ነቀፌታ ከሆነ ወይም ደግሞ የሚያበሽቋቸው ከሆነ ራሳቸውን ሊጠሉና ለተለያየ ነገር ራሳቸውን አሳልፈው ሊሰጡ ያደርጋል። እቺ 13 ዓመት ልጅ ራሷን ነው ያጠፋችው። በጣም ልጅ ናት፣ ትንሽ ናት። ራሷን በራሷ አጠፋች። ራሷን ስታገል ስለራሷ ያለ ስሜት የተባለሽ ሲሆን ቤተሰብ ቢከታተል ከውስጥ ያላትን ውስጧን የሚያሰቃያትን ነገር ምናልባት ምንም የተገለጸ ነገር እዛ ጋር የለም። ቤተሰብ አብሮ አይኖር ምንም ኢንፎርሜሽን እዛ ጋር የለም። ግን እቺን ልጅ የሚያሰቃያት አንድ ነገር አለ። ፍጻሜው ግን ራስን ማጥፋት ነው። ከዚህ ታሪክ ተምረን ሌሎች ቤተሰቦች ልጆቻችንን ማድነቅ፣ የልጆቻችን የቅርብ ወዳጅ መሆን፣ ከልጆቻችን ጋር ጥሩ አታችመንት ሊኖረን ይገባል። ልጆች ምንድነው ውስጣቸውን የሚያሰቃያቸው? ምንድነው የገጠማቸው ነገር? ከቤተሰብ ይልቅ ማን ነው ይሄንን ማወቅ የሚችለው? ስለዚህ ቤተሰቦች የልጆቻቸውን ስሜት ሴኩሪቲ እንዲሰማቸው አሁን እኮ ብነግርም እነሱ ስለማይኖሩ ተመልሼ ለአደጋ ጋለጣለሁ በሚል ልጆቹ ይሄንን አይናገሩም። ለምን? አታችመንት ስለማይኖር እና ቤተሰብ ልጆቻችሁን በተለይ early age ላይ ይሄ ገና የጉርምስና እድሜ ከ10 ከ9 አሁን ላይ early ነው ሁሉም ነገር ከ9 እስከ 15 16 17 18 ያሉ እድሜዎች በጣም ፈታኝ እድሜዎች ናቸው። እነዚህን ቤተሰብ አብሮ ከልጆቹ ጋር መሆን መከታተል፣ ችግር ሲኖርባቸው በግል መፍታት ካልተቻለ ወደ ባለሙያዎች መውሰድ፣ አብሮ ደግሞ ጊዜ ማሳለፍ፣ አብሮ መመካከር፣ ልጆችን ማበረታታት ችግሩ አልፎ ወደ ሌላ ጥፋት ውስጥ እንዳይገባ ስለሚያደርግ ቤተሰብ ይሄንን እገዛ እንድታደርጉላለሁ። እና ታዲያ ቤተሰብ ልጆችን ለመርዳት እነዚህን በእንደዚህ አይነት ስቃይ ውስጥ የሚኖሩ ልጆችን ለመርዳት ምን ማድረግ አለባቸው? እንዴትስ ይሄ ችግር ቀጥሎ ወደ ሌላ እንዳይሄድ ምን ማድረግ አለባቸው በሚለው ደግሞ ስናይ የመጀመሪያው ከልጆች ጋር ሰኪር የሆነ አታችመንት መፍጠር ነው። ልጆች ጋር አብሮ መንቀሳቀስ፣ አብሮ ጊዜ ማሳለፍ፣ አብሮ መመካከር። ሌላው ደግሞ ጥሩ ቃላትን ልጆችን መናገር፣ ልጆችን ማድነቅ፣ ልጆችን ማበረታታት፣ ልጆች የተሻለ ላይፍ እንዳላቸው ማሳየት። ይሄም ሌላው ልጆችን የሚያበረታታ ነገር ነው። ሌላው ደግሞ ምንድነው የገጠማቸው እለት ከልጆች ጋር የሚሰማቸውን ፊሊንግ አብሮ መከታተል፣ አብሮ መጸለይ፣ አብሮ መጫወት፣ አብሮ ሐሳብን ኢቭን የባለፈ የልጅነት ታሪካቸው ለልጆቻቸው ሲነግሯቸው ወይም ደግሞ
ሊያድን የሚችል ሊጠግን የሚችል የሌሎች ሰዎችን ታሪክ በማሳሳቅ ለልጆች መንገር ልጆች የተሻለ እይታ እንዲኖራቸው ልጆች ከዛ ከውጥረት ውስጥ እንዲወጡ ይረዳቸዋል። ስለዚህ ወላጆች ልጆችን ጊዜ በመስጠት በጣም ምቹ ጊዜን በማመቻቸት እንደገናም ደግሞ እንዴት እንደነዚህ አይነት ችግሮች ሲፈጠሩ ኮንፍሊክትን እንዴት መፍታት ከጓደኞቻቸው ጋር በትምህርት ቤት ሊሆን ይችላል፣ የቤት ውስጥ ካለ ሰው ጋር ሊሆን ይችላል፣ እንዴት መፍታት እንዳለባቸው እንዴት መነጋገር እንዳለባቸው ቤተሰብ ይሄንን በጥንቃቄ ከልጆቹ ጋር ቢያደርግ የልጆችን ደህንነት ይጠብቃል። ልጆች ከእንደዚህ አይነት ጭንቀት ነፃ ይወጣሉ። ኢቭን ቤተሰብ እያስተዋለ እያየ ሲመጣ ነገሮች የማይቀየሩ ከሆነ ከጊዜ ወደ ጊዜ እየባሱ የሚሄዱ ከሆነ ለምሳሌ በጣም መነጫነጭ፣ በጣም እረፍት ማጣት፣ እንቅልፍ ማጣት፣ በምንም ነገር አለመደሰት፣ እንቅልፍ ማጣት፣ ራስን ከሌሎች ማግለል፣ የምግብ ፍላጎት መቀነስ፣ በምንም ሰዎች ያጠቁኛል፣ ሰዎች ሁሉ ለኔ ጥሩ አይደሉም ብለው ልጆች እንደዚህ የሚያስቡ ከሆነ ይሄ ትልቅ እርዳታ ያስፈልጋል። እንደገና ራሴን አጠፋለሁ፣ መኖር አልፈልግም። አንዳንድ ቤተሰብ ልጆች አፍ አውጥተው ይሄንን መኖር አልፈልግም ራሴን ባጠፋ ይሻለኛል እያሉ እንኳን በጣም በግዴለሽነት ልጆቻቸውን የሚያዩ ቤተሰቦች ቁጥር ቀላል አይደለም። እስቲ ልብ ካለህ አድርግ ይላሉ፣ ግን ልጆቹ ያደርጉታል። ስለዚህ ልጆች እንደዚህ አይነት ኔጌቲቭ የሆነ ስለ ህይወት፣ ስለ ኑሮ፣ ስለ ራሳቸው ሲያወጡ ይሄንን በጣም ጥንቃቄ አድርጎ ቤተሰብ መከታተል፣ ወደ ካውንስሊንግ መውሰድ፣ እንደገናም ደግሞ ወደ ሳይካትሪስቶች በመውሰድ ተገቢውን ክትትል እንዲያደርጉ ማድረግ አስፈላጊ ነው። ለምን ያደርጉታል? ልጆቹ እነሱ ሰው ውስጣቸው የሚያሰቃያቸው ስሜት አለ። የዚያ ስሜት ነው እነሱ ሶሉሽን መስጠት የሚፈልጉት። ያንን ስቃይ አይፈልጉትም። እና ቤተሰብ በደንብ አስተውሎ ማየት አለበት። እንዴት ነው ልጅ አልተኛም ብሎ ቁጭ ብሎ ሲያነጋ ቤተሰብ ዝም ሊል አይገባም። ወይም ደግሞ ለረጅም ሰዓት ተኝቶ ትምህርት ቤት ለመሄድ ልጅ እምቢ ካለ ይሄንንም ዝም ማለት የለበትም። ወደ ተገቢው ቦታ ወስደው ምንድነው የፈጠረው? ይሄንን ለምንድነው ልጆች ከእንቅልፋቸው መነሳት ያልቻሉት? ይሄ ሳይካትሪስቶች ጋር ብትሄዱ የራሱ የሆነ ምክንያት አለው እንጂ ዝም ብሎ ልጆች እንደዚህ ሊሆኑ አይችሉም። ለምን? ይሄ የሳይካትሪስቶች ሙያ ስለሆነ እነሱ ይነግሯቸዋል። ስለዚህ ለልጆች ጥንቃቄ ሊደረግ ይገባል። የልጆች ህይወት፣ የልጆች ጤንነት እንዲጠበቅ ቤተሰብ ቀድሞ ልጆችን መከታተል፣ የማይገባ ነገር ፍርሃት፣ ተገቢ ያልሆነ ፍርሃት፣ ልጆች እያንዳንዱ ነገር ዙሪያቸውን የሚፈሩ ከሆነ አቢዩዝ ተደርገዋል። መጠንቀቅ። ምንድነው የገጠማቸው? ልጆች ሲፈሩ፣ ሌሊት ሲባንኑ። ለምንድነው የሚባንኑት? ሲሮጡ፣ ተነስተው ከመኝታቸው ሲሮጡ ምን ሀፐን አድርጎ ነው? አንድ የሆኑት ነገር አለ። በእንደዚህ አይነት ሁኔታ ልጆችን የምታዩ ቤተሰቦች ስለሚያስፈራራቸው አይነግሯችሁም። ሴቶችም ወንዶችም ልጆች በዚህ ሊሰቃዩ ይችላሉ። ስለዚህ ቤተሰብ እዚህ ጋር ትኩረት አድርጎ ልጆቹን ማየት አለበት። በተለይ ልጆቻችሁን ጥላችሁ ረጅም ጊዜ ውጪ የምትውሉ ሰዎች ትምህርት ቤት ይውላሉ፣ አስጠኞች ጋር ይውላሉ። በቤትም ሲመጡ በአካባቢያቸው የተለያዩ ነገር ሊኖር ስለሚችል ቤተሰብ ይሄንን በጥንቃቄ ልጆቻችሁን ማየት መጠበቅ። ልጆች ሰኪዩሪቲ ያስፈልጋቸዋል። የሚጠበቁ ልጆች፣ ሰኪዩርድ የሆኑ ልጆች ከነዚህ ነገሮች እየተጠበቁ ይመጣሉ። ስለዚህ ቤተሰብ በጊዜ ይሄን ነገር ብታደርጉ የልጆቻችሁ የአእምሮ ደህንነት እየተጠበቀ ይመጣል። ወደፊት ሊመጣ ያለው ከባድ ነገር በጊዜ እንዲገታ ይሆናልና ወላጆች ለልጆቻችሁ ትኩረት በመስጠት ይሄንን እንድታደርጉላችኋለሁ።